ከሰሞኑ ከተማችን አዲስ አበባ በርካታ ኢቨንቶች ሲሰናዱባት ነው የነበረው። በትናንትናው ዕለት ደግሞ ምሽት አካባቢ በአይነቱ ለየት ያለ የ5 ኪሎ ሜትር የጎዳና ላይ ሩጫ መርሃ ግብር ነበረ። እሱን በማስመልከት ከአዘጋጆቹ አንዱን እዚህ ስቱዲዮ በቀጥታ ስርጭት ጋብዘነዋል። እንኳን ደህና መጣ ኢሳያስ። እንኳን ደህና ቆያችሁ። ኢሳያስ መለሰ ይባላል። የኪነ ጥበብ ሰው ነው። ትናንት ደግሞ በዋናነት ከሴቶች አደባባይ እስከ ሸራተን አዲስ ድረስ በቀንና በምሽት የአዲስ አበባና አዳዲስ ጎዳናዎችን ለማስተዋወቅ ዓላማ ያደረገ እንደገና ደግሞ ተተኪ አትሌቶችን ለማፍራት ፋይዳ ያለው የሩጫ ውድድር ነው የተዘጋጀው። ከዛ በመገናኘት ነው ዛሬ ካንተ ጋር የምናገናኘው የምናወራው። በድጋሚ ስለመጣህ ደስ ብሎናል። አንተ ራሱ አትሌት መስለኝ ነው። ያው ሁሉን ቀለል ለማድረግ እንግዲህ ኢሳያስን ያው የት እንደምታውቁት እያሰባችሁ ከሆነ በተለያዩ ፊልሞች ላይ በተከታታይ ድራማዎች ላይ ማስታወቂያዎች ላይ በደንብ እናውቀዋለን። ከዛ ባሻገር ደግሞ አሁን ወደ ሁነቶች ይሳተፋልና ይሄ ደስ የሚል ነው። ወደ ሌላ ሀገር ስትሄድ በቀንም በማታም የጎዳናዎቹ በሙሉ መኪናና ሰዎች የሚጓዙባቸው ሳይሆኑ የተለያዩ ዝግጅቶች የሚዘጋጁባቸው ናቸውና የትናንትናው ዝግጅት ሀብቴ እንኳን እዛም ነበረ ፕሮግራሙ ላይ መድረክ እየመራ አልሰማንም ነበር። ምን ሆናችሁ ነው እንድንመጣ ያላልፈለጋችሁት? በመሰረቱ ድብቅ አይደለም። ያጭር ጊዜ ነው ይኛ ይሄ አፍላንደን አፍሪካ ላንድ ዴይ ኤንድ ናይት ራን ነውና በኢትዮጵያ ውስጥ የመጀመሪያው ቢሆንም 2015 ላይ ነው እንትኑን ትንሽ የሰራ ነውና ከዛ ትላንትና የተጀመረበት የአንድ ወር ጊዜ ስለሆነ ነው። በአንድ ወር ጊዜ ውስጥ ነው እዚህ ደረጃ ላይ ደረስ ነው። ተነጋገርን፣ 3 ጓደኛሞች ነን፣ አወራንበት፣ ወደ መሬት አወረን ነው ስናየው ከተማችን በኮሪደር ልማቱ ከቀን ወደ ምሽቱ በጣም ደስ የሚል አየር። ከዛ ለምንድነው ይሄንን ወደ መሬት ላይ አውርደን እስቲ እንስራው ብለን ኦልሞስት በአንድ ወር ጊዜ ውስጥ ነው እንግዲህ ትላንትናው ነው ያው ተሽማይተዋል። ጥሩ ነበር። አፍላንዳን ቀደም ሲል አንተ እንዳልከው ዘላቂ ፕሮጀክት ይመስላል። ክብርት ዶክተር ሂሩት ካሳው ትናንት አንድ ያደረጉት ንግግር እዚህ ሀገር ከሩጫ አንፃር አንድ ብራንድ አለ፣ በጣም ታዋቂ ብራንድ ታላቁ ሩጫ ማለት ነውና እንደ ታላቁ ሩጫ ሌላ የሩጫ ብራንድ ነው የምንፈጥረው እያለች ነበረ ስታወራ የነበረውና ምን የተለየ ነገር አለው የሚል ጥያቄ ይከሰትብኛል። ይሄንን ነው ስሰማ። ታላቁ ሩጫ ላይ መሰለ በጣም ትልቅ ብራንድ ተገንብቷል እዚህ ሀገር። አፍላንዳን የምሽት ሩጫ ስንል ምንድነው ኤክስፔክት የምናደርገው? ምሽት እንግዲህ ብዙዎቻችን ልክ የምናውቃቸው ልክ ሲመሽ የሆነ ዝግቤቶችን ነው በአእምሯችን ውስጥ የሚመጣው። ግን ትልቁ ነገር ምንድነው? እስቲ ምሽትን ደግሞ እስቲ ነው ድሮ እንኳን እሺ በፊት ባለ ሁኔታ ላይ ከተማችን ለምሽት አትመችም ነበር እውነት ለመናገር በፍጹም ነው ከመታረግበትም አልነበረም። አሁን ግን ሞር የበለጠ ምሽቱ ወደ ቀን ስለተቀየረ እስቲ ይሄ ነገር የምሽቱን እንዴት ነው ወደ ቀን የተቀየረውን ምሽት እስቲ ወደ በዚህ በሩጫው እንትን ላይ እናካሄድ ነው ያለው። ተመልካቾች የሚያዩት ምስል የትናንትናው የሩጫ ውድድር ነው ስክሪን ላይ ይሄድ ያለው። እሺ እንቀጥል። እና ምንድነው ምሽት ስንልኛ ከ12 ሰዓት ተኩል ጀምሮ ነው እኛ የጀመርነው ከ11 ሰዓት ተኩል አካባቢ ነው። ያው ፍቃዱም ስለነ የተፈቀደልንም 11 ሰዓት ላይ ስለነበረ ነው ማለት ነው። እና ግን ውበቱ በጣም ነው የሚያምረው፣ በጣምም ቆንጆ ነው። የበለጠ ግን ወደዚህ ይሄንን የምሽት ሩጫ እንዴት ነው ቀጣይነት የምናደርገው የሚለውን ነገር ታላቁ ሩጫ ያው እንደሚታወቀው እንግዲህ ከነዚህ ከትንሽ ነው የጀመረው። ከትንሽ ሲጀምር አሁን በከፍታ ላይ ዶክተር ሂሩትም የተናገሩት ትልቁ ነገር በአጽንኦትም የተናገሩት ነገር ይሄንን ነው። ምንድነው እሳቸውም ያሉት በትክክል በቃ ደስ የሚል ነው። ወቅቱንም የጠበቀ ነው። ወቅቱንም የጠበቀ ነው። እንደምናየው ከሆነ ወጣቶች አሉ፣ አዛውንቶች አሉ፣ ህፃናትም አሉ። እንዴት ነው እንደመጀመሪያ ስታዘጋጁት እንዴት አገኛችሁት? እንዳልከው እንደመጀመሪያም ስለሆነ ከዚህ በኋላ እያጠናከራችሁ የምትመጧቸው የምትለዩዋቸው ነገሮች ይኖራሉ። ግን እንደመጀመሪያ እንዴት አገኛችሁት? በጣም ጥሩ ነው። በኔ በጣም ጥሩ ነው። እጅግ በጣም ጥሩ ነው። እኛ ከጠበቅነው በላይ ነው አሁን። ምክንያቱም የአንድ ወር ጊዜም ስለሆነ ፍርሃት ነበረብን እኛ እውነት ለመናገር። አንደኛ ይሄ
ፕሮሞሽኑን ራሱ ይሄንን ስራውን እንትን ለማለት ብዙ ቦታዎች ያልገባንበት ቦታ የለም። ለምሳሌ የተለያዩ ድርጅቶችን ሁሉ ስፖንሰሩን ሁሉ ብለን ጠይቀን ነበረ። የምሽት ስለሆነ አንድ ሰው ገንዘብ ልክ ሲያወጣ ስፖንሰሩን ሲባል እይታውም ዝቅተኛ መስሎ ስለታያቸው ብዙዎቹ ፍቃደኞችም አልነበሩም እና ምናልባት ከዚህ በኋላ እኛ የነሱን በር ሳይሆን እነሱ የኛን በር ያንኳኳሉ ብዬ አምናለሁ። ምክንያቱም አሁን ያለበት ሂደት ትላንትና የነበረው እጅግ በጣም ውብ ነው። በቃ በኢትዮጵያ ታሪክ የመጀመሪያው እጅግ በጣም ደስ የሚል አየሩን ብትዩ፣ ጎዳናዎቻችን ብታያቸው ጽድት ያሉ፣ ሰላምን ብትይ አንዳችም ነገር ያልተፈጸመበት በሰላም ሰው በሰላም ወጥቶ በሰላም ነው የገባው። በቃ ደስ የሚለው ነገር እሱ ነው። በጣም ጥሩ። በርካታ አይነት የማህበረሰብ ክፍሎች ነበሩ በሩጫው ላይ፣ በዋናነት ግን አትሌቶች ነበሩ። በምን ደረጃ ላይ ያሉ አትሌቶች ናቸው የተሳተፉት? ከየት ነው የተውጣጡት? እንግዲህ አትሌቶች ኤሊት አትሌቶች ናቸው። ያው ብዙ ጊዜ በዱባይ የሮጡ ልጆችም አሉ፣ የተለያዩ ሀገሮች ላይ የሮጡ አሉ። የዚህ በኢትዮጵያ ውስጥ ደግሞ ያሉ የተለያየ የክለብ ሯጮች ናቸው። በቃ ያው ብቃታቸው እንዳየው ነውና 5 ኪሎ ሜትር እንግዲህ በፊት ካስመዘገቡበት በጥሩ ሁኔታ ነው የገባው። አንደኛውም ልጅ በጣም ጥሩ ነው። እንግዲህ በአዲስ አበባ ከኮሪደር ልማቱ ጋር በተያያዘ ከተማው የተዋበ ነው፣ መንገዶቹ ምቹ ናቸው። አሁን ደግሞ ሰው እንደ ላይፍ ስታይል ደግሞ ያዘው ወክ ያረጋል። እንደገና ደግሞ ጤናውን ለመጠበቅ የተለያዩ እንቅስቃሴዎች ያደርጋሉ። ይሄኛው ኢቨንት ያመለጣቸው በጣም የሚቆጫቸው ብዙ ሰዎች ይኖራሉ ብዬ አስባለሁ። ምክንያቱም ዝም ብለህ እንኳን ስትወጣ መንገዱም መብራቱም እንትኑም ደስ ስለሚል ብሳተፍ ኖሮ የሚሉ ብዙ ይኖራሉ። ለሚቀጥለው በእርግጠኝነት ከአቅማችሁ በላይም እንደሚሆን አምናለሁ። አሁንም ዝም ብላችሁ እንደመጀመሪያ የራሳችሁ ይመስለኛል የሄዳችሁበት መንገድ አለ። ግን ወደፊት ስታዘጋጁ በምን ያህል ዝግጅት ነው የምታዘጋጁት? መቼስ ነው የምታዘጋጁት? ከዚህ በኋላ ያለውን እንድንሮጥ ስለፈለኩ ያየሩ ስለፈለኩ ምንድነው አንዳንድ ጊዜ ይሄ ቁጭት የምንላቸው ነገሮች አሉ። ማንም ሰው የሆነ ነገር ልክ ካለፈው በኋላ ምን አለበት ባደረኩ ኖሮ፣ ምን አለበት ይሄ ነገር ቢሆን ኖሮ የሚል ሰዎች አሉ። እንደ ሰውኛ የብዙዎቻችን እንትን ነውና እኛ ምንድነው እንደነገርኩሽ ነው ቀደም ስፖንሰሮቻችንን በጣም አንኳኩተናልና ስለዚህ አንድ ቁጭት የሚመጣው ከነሱ ነው። ምን አለበት በተሳተፍን ኖሮ። የመጀመሪያው ታሪካዊ ሊመዘገብ እኮ ነው። አሁን ትላንትና የተሳተፉት ሁሉም በዚህ ታሪካዊ የመጀመሪያው ላይ በኢትዮጵያ የመጀመሪያው ላይ የሆነውን ይሄን አይትራን የምሽት ሩጫ ላይ ታሪካዊ ነው ለነሱ። በቃ ከሽልማቱ በላይ ታሪካዊነትሽ ያንን ቲሸርት ለብሰሽ እዛ ቦታ ላይ መገኘት ታሪካዊነት ነው፣ ቀላል አይደለም። ሌላው ምንድነው እንግዲህ ያው አብረን ሆነን ተነጋግረን ካሉኝ አባላቶች ጋር አብረን ወረና አዲስ አበባ ውስጥ መቼ ነው የሚካሄደው የሚለውን ነገር ያው ከመስከረም በኋላ ነው የምናደርገው ብያምናለሁ። ግን አሁን የመጀመሪያውን እንደ እግዚአብሔር ፈቃድ አሰላ ላይ እናረጋለን ብለን እናምናለን። ምክንያቱም አሰላ እኔ አሰላ ልጅ ነኝ። አሰላ ነው ተወልጄ ያደግኩትና ያው ቁጭ ብለን ሯጮች ሲሮጡ ስናጨበጭብ ሞራልም ባይኖረንም ትንሽ በትምህርት ቤትም ስንሮጥ የነበረ ነውና አሰላ የአትሌቶች መፍለቂያ ነች። ሙሉ አርሲ ማለት ይቻላል። እዛ ሀገር ላይ እናረጋለን ብለን እናምናለን። ከዛ በኋላ ኮሪደሩ እንግዲህ ያሉበት የተለያዩ ክልል ከተሞች አሁን ነጅማን ብታይ፣ ድሬዳዋ፣ ሀረርን ብታያቸው፣ ወደ ሐዋሳ፣ አርባ ምንጭን ብታይ ብዙዎቹ በዚህ በኮሪደር ልማት ላይ እጅግ በጣም ውብ ሆነዋል። ስለዚህ እኛ ለሁለት ፐርፐዝ ነው እንግዲህ አሁን አንድም ማህበረሰቡ በጤንነት እንዲሮጥ ናይተንስቲ ጥሩ አየር ነው ያለው እኮ ምንም ያልተበከለ አየር ነው። አየሩን በጣም ቆንጆ ነው። በጣም የሚገርም እንትን ነው ያለውና አንድ እሱ ነው። ሌላ ሁለተኛ ኮሪደሩንም ለማስተዋወቅ ነው። ሶስተኛው ሌላ ቱሪዝሙ ነው እና ከእንደዚህ ተቀናጅተን የምንሰራቸው ስራዎች ናቸውና ይሄ ነው። ደስ ይላል በጣም ጥሩ። ቀደም ሲል አንተም እንዳልከው የሩጫ ቱሪዝምን ከማስፋፋት አንፃር በጣም ትልቅ አስተዋጽኦ አለው። ለአትሌቶች ደግሞ እንደዚህ ራሳቸውን አቅማቸውን የሚያሳዩበት አንድ አማራጭ ነው ብዬ አስባለሁ። ከምንም በላይ ወደ ምሽት አካባቢ መሆኑ የከተማውን የምሽት ገጽታ ለማሳየት ምቹ ነው። ስለዚህ ከዚህ አንፃር እኛም ትንሽ ለየት እይታ ስላየነን የሚጋብዝነ በእኛ በኩል ጥያቄያችን ጨርሰናል። ምናልባት ከኢቨንቱ አንፃር እንደው ሳለል ባልወጣ የምትለው ሀሳብ ካለ እድል እንስጥ። ያው ኢቨንታችን እንግዲህ የመጀመሪያ ነው።
በሚቀጥሉ ሁላችሁም ተሳታፊ እንድትሆኑ ነው እንግዲህ እንትን የምንለው። አንዳንዴ በማስታወቂያ ደረጃ ላይ በስፖንሰር ሲደረግ እኛ ሀገር ላይ ትንሽ ችግር ነው፣ በጣም ችግር ነው። ምክንያቱም እኛ ፖሊስ ሰባካሽ በሌላው ሀገር ላይ የሆነ ሚዲያ ላይ አይተው ወይንም የሆነ ያንቺን ባክግራውንድ አይተው ነው ማንኛውም የካምፓኒዎችም ቢሆኑ መጥተው ከናንተ ጋር አብረ መስራት እንፈልጋለን የሚሉ አሉ። እኛ ጋር ግን ሄዳ አንኳኩተ ለምነህም አታገኝም፣ ስፖንሰር አታገኝም። በተለይ አዳዲስ ሀሳብ ላይ ይፈራል። ፎር ኤግዛምፕል እኔ አንድ ያየሁት ነገር ምንድነው እኛ ሀገር ላይ መሰለሽ፣ ለምሳሌ ሃይላንድ የሚለውን ውሃ የመጀመሪያ ጊዜ ሃይላንድ የሚባለው ያቺ ትንሽዬ እንትን ላይ የተጻፈችው ነገር ነው አይደል? አሁን በየሱቁ ስንመጣ ብዙ ውሃዎች አሉ፣ ግን ምንጠራው ስሙን ሃይላንድ ብለን ነው ምንጠራው። አንድ ጊዜ ሰው አእምሮ ውስጥ ተቀርጿል ይሄ ሃይላንድ የሚባለው ነገርና እኛ ሀገር ላይም ስፖንሰር የሚያደርጉን ሰዎች እኛም ብቻ አይደለም ሌሎችንም ለማድረግ እንትን ሲሉ ተጠቃሚነታቸው ማሰብ አለባቸው ብዬ አምናለሁ። ተጠቃሚ ናቸው እነዚህ አድርጉን ከሚሉ የበለጠ እኮ ተጠቃሚዎች ናቸው። ብዙ ውጪዎች እኮ አሉ እና ፕሊስ በራችሁን ስናንኳኳ እንግዲህ ከፈቱልን ነው። አዳዲስ ሀሳቦች ሁሉ ጊዜም ቢሆኑ እንደዚህ ናቸው። ወደ ስፖንሰር ስትሄድ በሮች አይከፈቱም። 2-3 ጊዜ ከስራት አዘጋጅና ከዛ በኋላ ግን ስፖንሰር ማስተናገድ እስከማትችልበት ጊዜ ድረስ እየሰፋ ይሄዳል። እንዳልከው ግን መጀመሪያ አዲስ ሀሳብ ሲመጣ ያንን ሀሳብ ተረድቶ ያንን ሰፖርት ያደረገ ጥሩ አይምሮ አለው። እንዳልከው በታሪክም እየተጠቀሰ ይቀጥላልና ባሁኑ ቀደም ሲል የነገረን ነበር በኪሳራን የጨረሰው ስተን ነበርና ለሚቀጥለው አመት ግን በእርግጠኝነት የምሽት የጎዳና ላይ ሩጫ በኢትዮጵያ እየተካሄደ ነው ሲባል ብራንዱም ትልቅ ነው፣ ሀሳቡም በጣም አጓጊ ነው እና ለሚቀጥለው በስኬት ነው የምንገናኘው። በደንብ በስኬት በትርፍም በሁሉም የኛ ዓላማ ምንድነው? ሶሪ ትልቁ የኛ ዓላማ ምንድነው? ይሄ እንትን ላይ ፎከስ አላደረግንም፣ ይሄ ሳንቲም ላይ ያለውን ነገር። ምክንያቱም እኛ ለሀገራችን ምን እንስራ ነው፣ ሀገራችን ከኛ የምትጠብቀው ነገር ሳይሆን እኛ ምንድነው መስራት ያለብን አይደለ? እኛ ከሀገራችን ለምንድን ነው የምንጠብቀው? ስለዚህ ትልልቅ ድርጅቶች አሉ። አሁን ለምሳሌ ይሄ አእምሮ ህሙማኖች አሉ፣ መረዳት የሚገባቸው አሉ። መንግስታዊ ካልሆኑ ድርጅቶች ውጭ ነው ነገርሽና እኛ ገና ታዳጊዎች ነን። ሌሎች ሀገር ላይ አሁንም እንደምነግርሽ ብዙዎቹ በመተባበር ነው ሀገራቸውን በቃ ከፍ የሚያደርጉት እውነት ለመናገር። እኛ ደግሞ ምንድነው ኪሳችንን ለማደለብ ነው የምናደርገው ያንን ነገር መኪና ለመቀየር የሆነ ነገር ለማድረግ ምናምን። የኛ ትልቁ የተነሳንበት 3 ጓደኛሞች ነን። የተነሳንበት ትልቁ ዓላማ ምንድነው? አንድም ቱሪዝም ላይ ነው፣ ሁለተኛ ወጣቱ ላይ ነው፣ ሶስተኛ አገራችን ላይ ይሄ የሰሩት እጆች እንኳን መባረክ እኮ አለባቸው አይደለ? ይሄ አሁን ኮሪደሩ እንደዚህ እንዲሆን ያደረጉልን እነ ክብርት አዳነች አቤቤን እውነት ማመስገን አለብን፣ ማጨብጨብ አለብን። እነ ዶክተር አብይን ማጨብጨብ አለብን። እውነት ለመሪዎቻችን ተነስተን ነው ማጨብጨብ ያለብን። ምክንያቱም እነሱ ይሄንን ነገር ባስተካከሉልን ኖሮ አንደኛ አፍላንዳንም አይመሰረትም እንደ ድርጅት እንደዚህ እንተና ይሄንን ነገር መስጋና ያስፈልጋል ብዬ አምናለሁ። ሌላው ወጣቱ ወጣቱ አልባሌ ቦታ የተለያየ ቦታ ላይ እንትን ከሚል ይሩጥ። አሁን የተለያዩ ዝግ ቤቶች ስንተናልምና ዝግ ቤቶች አሉ አሁን ለሊት የሚወጣባቸው ማታ የሚገባባቸው። አሁን ከዛ እንደው ትንሽ እየፈቀቅ ቢሉ ጤንነት ቢጠበቅ ወደዚህ አካባቢ ያን ነው እንግዲህኛም ለዛ ነው ተነስተን። በጣም ጥሩ። የአፍላንዳን የምሽት የሩጫ ፕሮግራም በአዲስ አበባ ካዘጋጆች አንዱ ኢሳያስ መለሰ ዋና ስራ አስኪያጅ ሌሎች ሁለቱ ጓደኞችንም ባህልና ቱሪዝም ቢሮም ደግሞ አብሮ ስላለ ነው ካዘጋጆቹ አንዱ ያልኩት። ኤኒዌይስ ስለመጣ እና ከኛ ጋር ቆይታ ስላደረክ እጅግ አድርገን እናመሰግናለን። መልካም ወደ እናንተ። እሺ